በኢራን ላይ ጥቃት ለመፈጸም ቢያንስ 2 ሳምንታት ማጤን አለብኝ ያሉት ዶናልድ ትራምፕ በሁለት ቀናት ልዩነት በኢራን የኒኩለር ተቋማት ላይ ቦምቦችን ጥለዋል። A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities in the Iranian regime. ኢራን በኒኩለር ጣቢያዎች ውስጥ ያሉትን ንብረቶች ቀድሜ ከስፍራው አውጥቻለሁ ያለች ሲሆን የዓለም አቀፉ የአቶሚክ ኤነርጂ ተቋምም የኢራንን ንግግር የሚያጠናክር መረጃን አውጥቷል። በሌላ በኩል ኢራን የአሜሪካ ቦምቦች ከተጣሉባት በኋላ ወደ እስራኤል በርካታ ሚሳኤሎችን አስወንጭፋለች። በተደጋጋሚ የኢራን ሚሳኤሎች የተዳከመው የእስራኤል የአየር መከላከያም የኢራንን ጥቃት ሊቋቋም ያልቻለ ሲሆን ኢራንም አዳዲስና ከባባድ ሚሳኤሎችን እያወጣች ነው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአሜሪካንን ግጭቱን መቀላቀል ጨምሮ ከእስራኤልና ኢራን ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። አሜሪካ የኢራንን ኒኩለር ጣቢያ መታች። 6 አደገኛ ቦምቦች ኢራን ላይ ተጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ 3 የኒኩለር ተቋማትን በቦምብ መደብደባቸውን አሳውቀዋል። ይህም በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት በከፍተኛ ደረጃ መባባሱን ያሳያል። ፕሬዝዳንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግር አስታውሱ፣ ብዙ ኢላማዎች ቀርተዋል። የዛሬ ምሽቱ ከሁሉም በጣም ከባዱና ምናልባትም በጣም አደገኛው ነበር ብለዋል። ሰላም በፍጥነት የማይመጣ ከሆነ ግን በፍጥነትና በክህሎት ወደ ቀሪዎቹ ኢላማዎች እንሄዳለን። አሜሪካ ጥቃት ከፈጸመችባቸው የኒኩለር ተቋማት መካከል አንዱ ፎርዶ የተባለው የዩራኒየም ማበልጸጊያ ነው። ይህ በተራራማ አካባቢ ከመሬት በታች ተሸሽጎ የሚገኘው የኢራን የኒኩለር ተቋም ሀገሪቱ ላላት ከፍተኛ የኒኩለር ፍላጎት ወሳኝ ነው። በተቋሙ ላይ የደረሰው የጉዳት መጠን እስካሁን ድረስ በይፋ በአሜሪካ በኩል አልተገለጸም። የእስራኤል ባለስልጣናት እነዚህን ጥቃቶች በማቀድ ከአሜሪካ ጋር በሙሉ ትብብር ሲሰሩ እንደነበር ተናግሯል። ሲቢኤስ ኒውስ ቴሌቪዥን ያነጋገራቸው የአሜሪካ ባለስልጣናት እንዳሉት ከሆነ አሜሪካ ኢራንን በዲፕሎማሲያዊ መንገዶች የአየር ጥቃቱ እንዲፈጸም ቅዳሜ ዕለት አሳውቃለች። ኢራን በአካባቢው የሚገኙ የአሜሪካ ወታደራዊ ሰፈሮችን በማጥቃት ምላሽ ልትሰጥ ትችላለች። የአገሪቱ ባለስልጣናት ማንኛውም የአሜሪካ ጥቃት ቀጠናውን አደጋ ላይ እንደሚጥልና አጸፋውን እንደሚወስዱ ቀደም ሲል አስጠንቅቋል። አሜሪካ 3 የኢራን የኒኩለር ተቋማትን መምታቷን ተናግራለች። እነዚህም ፎርዶ፣ ናታንዝ እና ኢስፋን የሚሰኙ ናቸው። ፎርዶ ከዋና ከተማዋ ቴህራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ከመሬት በታች በጥልቅ ዋሻዎች ውስጥ የተሸሸገ እንደሆነ ይታመናል። ፎርዶ ከምድር በታች ያለው ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነው። ፎርዶን ለማውደም የሚያስችል ጠንካራና ትልቅ ምሽግ ደርማሽ ቦምብ እንዳላት የሚታመነው ዩናይትድ ስቴትስ ብቻ ናት። አሜሪካ ያላት ቦምብ ጂቢዩ 57 ይባላል። ክብደቱ 13000 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር ወደ ውስጥ ዘልቆ መግባት ይችላል ይላሉ።
የፎርዶ ዋሻዎች ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኙ ይታመናል። በዚህም ምክንያት የአሜሪካው ቦምብ በራሱ እነዚህን ዋሻዎች ሙሉ ለሙሉ ያወድማል ብሎ አፍን ሞልቶ መናገር አይቻልም። ነገር ግን ተቋሙን ለማውደም ሊቀርብ የሚችለው ብቸኛው ቦምብ ነው። የአሜሪካ ባለስልጣናት ለእያንዳንዱ ኢላማ ሁለት ቦምቦችን መጠቀማቸውን ይፋ አድርጓል። ኢራን ኒኩለሯን አሽሽታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለመምታት ውሳኔ ላይ ለመድረስ ቢያንስ 2 ሳምንታት ያስፈልጉኛል ካሉ ከ2 ቀናት በኋላ በኢራን ዋነኛ የኒኩለር ማበልጸጊያ ጣቢያ ላይ ጥቃትን ፈጽሟል። ታዲያ አሜሪካ እስከ 2 ሳምንት ቆያለሁ ባለችበት ግጭት በፍጥነት ለምን ወደ እርምጃው ለመግባት ወሰነች የሚለው ትልቁ ጥያቄ ሆኖ እየተነሳ ነው። አንዳንዶች ትራምፕ ቀድሞውኑም የኢራንን ኒኩለር እንደሚመቱ ያውቁታል፣ ነገር ግን ኢራንን ለማዘናጋት ይህንን ታክቲክ ተጠቅመዋል እያሉ ናቸው። ሌሎች ደግሞ ኢራን ከፎርዶ የኒኩለር ማብለያ ጣቢያ አስቀድማ ወሳኝ ግብዓቶችን ማሸሽ መጀመሯን ተከትሎ ነው አሜሪካ በፍጥነት ወደ ጥቃት የገባችው እያሉ ነው። ከአሜሪካው ጥቃት ከሰዓታት በፊት የወጡ የሳተላይት ምስሎች እንደሚያሳዩት ደግሞ የኢራን ጦር ዋነኛ ተሽከርካሪዎች በፎርዶ የኒኩለር ማብለያ ጣቢያም በከፍተኛ ሁኔታ ሲመላለሱ የነበረ ሲሆን ኢራን ከጣቢያው ውስጥ ያላትን ዩራኒየም አሽሽታለች እየተባለም ነው። ኦፕን ሶርስ ኢንተለጀንስ የተሰኘው ተቋም ከሳተላይት ባገኛቸው ምስሎች መሰረት ከዚህ ቀደም ታይቶ በማይታወቅ ሁኔታም በፎርዶ የኒኩለር ማብለያ ጣቢያ አካባቢ ከፍተኛ የተሽከርካሪ እንቅስቃሴ ከአርብ አመሻሽ ጀምሮ ይታይ ነበር። ቡልዶዘሮቹን ጨምሮ 16 የኢራን ጦር የካርጎ መኪኖች በፎርዶ የኒኩለር ማብለያ ጣቢያ አካባቢ የታዩ ሲሆን ይህም እስራኤል በኢራን ላይ ጥቃት ከጀመረች ጊዜ አንስቶ ታይቶ የማይታወቅ ነው ተብሏል። ለአልጀዚራ በፖለቲካ ተንታኝነት የሚያገለግለው ፓርስ የተሰኘው የፖለቲካ ተንታኝም ዶናልድ ትራምፕ በ2 ሳምንት ውስጥ ውሳኔ ላይ ይደርሳሉ ሲሉ ጊዜ ለመግዛት እንደሆነ ኢራኖች ቀድሞ ተረድተውታል። ለዚህም ሲባል በምንም መልኩ በፎርዶ አካባቢ የዩራኒየም ክምችትን አስቀምጠው ይወጣሉ ተብሎ አይጠበቅም። ኢራን ዩራኒየሟን አስቀድማ አሽሽታለች ብሏል። የአሜሪካ ጥቃት በኒኩለር ተቋማቱ ላይ ያደረሰው ጉዳት የሰው ሕይወት ስለማለፉ ወይም ጉዳት የደረሰበት ስለመሆኑ እስካሁን በአሜሪካ በኩል በግልጽ የተነገረ ነገር የለም። የኢራን መንግስት መገናኛ ብዙሃን ምክትል የፖለቲካ ዳይሬክተር ሐሰን አብዴኒ ኢራን እነዚህን 3 የኒኩለር ጣቢያዎች አስቀድማ ለቃ መውጣቷን ተናግሯል። በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ኢራን ቁሳቁሶቹ ቀደም ብለው ስለወጡ ትልቅ ጉዳት አልደረሰባትም ብሏል። በሌላ በኩል አሜሪካ በፈጸመችው ጥቃት የኒኩለር ብክለት አልተከሰተም ብላለች ኢራን። አሜሪካ ኢስፋን፣ ፎርዶና ናታንዝ በተባሉ የኢራን የኒኩለር ማብለያ ጣቢያዎች ላይ የፈጸመችው ጥቃት የኒኩለር ብክለት አለመፍጠሩን ኢራን ገለጸች። የኢራን ብሔራዊ ሚዲያ የሀገሪቱን ብሔራዊ የኒኩለር ደህንነት ስርዓት ማዕከልን ጠቅሶ እንደዘገበው የጨረር ቁጥጥር መሳሪያዎች ጥቃቱ በደረሰባቸው አካባቢ ምንም አይነት የራዲዮ አክቲቭ ልቀትን አልመዘገቡም። በጣቢያዎቹ የሚገኙ የዩራኒየም ንጥረ ነገሮች ከጥቃቱ ቀደም ብለው ወደ ሌላ ቦታ በመወሰዳቸው በአካባቢው ምንም የሚፈጠር የሬዲዮ አክቲቭ ልቀት እንደማይኖር እየተነገረ ይገኛል። በመሆኑም ጥቃቱ እንደተፈጸመባቸው በተጠቀሱት አካባቢዎች የሚኖሩ ሰዎች ላይ የሚደርስ አደጋ እንደማይኖር ማዕከሉ ባወጣው መግለጫ መግለጹን አሶሺየትድ ፕሬስ ዘግቧል። ቀደም ብሎ እስራኤል በኢራን የኒኩለር ማብለያ ጣቢያዎች ላይ ያደረሰችው የአየር ድብደባ በተመሳሳይ መልኩ በተቋማቱ ዙሪያ ምንም አይነት ራዲዮ አክቲቭ ንጥረ ነገር እንዲለቀቅ አለማድረጉን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አስታውቆ ነበር። እውነተኛው ጦርነት ተጀምሯል። ኢራን ከባዱን የሚሳኤል ጥቃት በእስራኤል ላይ ፈጽማለች። የኢራን አብዮታዊ የጥበቃ ዘብ ዶናልድ ትራምፕ በኢራን ላይ የአየር ጥቃት መፈጸማቸውን ከገለጹ በኋላም በማህበራዊ ትስስር ገጹ ላይ ጦርነቱን አሁን በይፋ ተጀምሯል የሚል መልእክትን አስተላልፏል። ኢራን እስካሁን ድረስ እስራኤል በወታደራዊ ተቋማቷ ላይ በፈጸመችው ጥቃት በከፍተኛ ደረጃ ተዳክማለች ሲሉ ባለሙያዎች ይናገራሉ። እንዲሁም በቀጠናው የነበሯት አጋሮች በሊባኖስ ሄዝቦላ፣ በሶሪያና በጋዛ ሐማስ በመፈራረሳቸው ኢራን በከፍተኛ ሁኔታ ተዳክማለች ይባላል። ኢራን ግን አሁንም ከፍተኛ ጉዳት ማድረስ ትችላለች። የኢራን ባለስልጣናት አሜሪካ በሁለቱ ሀገራት ጦርነት ውስጥ የምትሳተፍ ከሆነ የከፋ ጉዳት እንደሚደርስባትና ቀጠናው ወደ ሁለገብ ጦርነት እንደሚገባ ቀድሞ አስጠንቅቋል። በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃትም ዝቷል።
ዩናይትድ ስቴትስ በመካከለኛው ምስራቅ ቢያንስ 19 ወታደራዊ ሰፈሮች አሏት። እነዚህም በባህሬን፣ በግብጽ፣ በኢራቅ፣ በዮርዳኖስ፣ በኩዌት፣ በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ ናቸው። ለኢራን በጣም ግልጽ ከሆኑት ኢላማዎች መካከል በባህሬን ሚና ሳልማን የሚገኘው የአሜሪካ ባህር ኃይል 5ኛ ፍሊት ዋና ማዘዣ ነው። እንዲሁም የፋርስ ባህረ ሰላጤ ከህንድ ውቅያኖስ ጋር የሚያገናኘውና 30 በመቶ የሚሆነው የዓለም ነዳጅ ዘይት አቅርቦት የሚጓጓዝበት የሆርሙዝ ሰርጥ በመባል የሚታወቀውን ወሳኝ የመርከብ መስመር ኢላማ ልታደርግ ትችላለች። እንዲሁም የዓለም ገበያን አለመረጋጋት አደጋ ላይ በሚጥሉ ሌሎች የባህር መስመሮች ላይ ጥቃት ትፈጽም ይሆናል። ኢራን አሜሪካን እየረዱ ነው የምትላቸውን የአካባቢውን ሀገራት ንብረቶች ኢላማ ማድረግ ትችላለች። ይህም ጦርነቱ ወደ መላው ቀጠና ሊሸጋገር ይችላል። ኢራን ከአሜሪካ በኩል የቦምብ ጥቃት ከደረሰባት በኋላ በፍጥነት ወደ እስራኤል ባላስቲክና ሃይፐርሶኒክ ሚሳይሎችን አስወንጭፋለች። አስቀድማ በርካታ ትንንሽ ባላስቲክ ሚሳይሎችን በማስወንጨፍ የእስራኤልን የአየር መከላከል አቅም የገመገመችው ኢራን አሁን ደግሞ ወደ እስራኤል የምትተኩሳቸው ሚሳይሎች ከፍተኛ ጉዳት የሚያደርሱ ሚሳይሎች ሆነዋል። በዚህም ከፍተኛ የሆነ ድቀት በእስራኤል ከተሞች ውስጥ እየደረሰ መሆኑ ሲሰማም አሁን ላይ ቴልአቪቭና ሃይፋን የመሳሰሉ ዋና ዋና ከተሞች በኢራን የሚሳኤል ጥቃት አብዛኛዎቹ ህንፃዎቻቸው ወድመውባቸዋል። የእስራኤል የድንገተኛ ጊዜ አገልግሎት ኢራን በፈጸመችው ጥቃት 11 ሰዎች ተጎድተው ወደ ሆስፒታል መወሰዳቸውን ገልጿል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የ30 ዓመት ሰው በፍንጥርጣሪዎች በላይኛው የሰውነት ክፍሉ ላይ ተመቶ መካከለኛ ጉዳት እንደደረሰበት ተገልጿል። የተቀሩት 10 ሰዎች ቀላል አካል ጉዳት ደርሶባቸዋል። የእስራኤል የአየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩንም ተናግሯል። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።